ሄሎ አድማጫችን እየሰማሁት ነው እንግዲህ ዛሬ ድሮን በዘንድሮ ቃና ለምን አንዳስስም በሚል ርዕሰ ጉዳይ ትኩረት አድርገን እየተወያየን ያለነው እስቲ እርሶ የወጣትነት ዘመኑን ያጋሩን አመሰግናለሁ እንግዲህ ከዛሬ 30 ዓመት በፊት ወጣትነቴ እንዴት ያለው ጀግና ሰው ነበርኩ መሰለ ግን የድምጾ ቃና አሁንም ጥንካሬውን ያሳያል አራስኪ ተወኝ ማየኔልሽ ምን ነው አድማጫችን የሚጸጽቶት ነገር አለ እንዴ ለኢትዮጵያን አቆጣጠር በ1980 ዓመተ ምህረት ለዛሬ ህይወቴ መሰረት የሚሆነኝ ነገር ባለመጣሌ ይሄው እንደዚሁኝ የቀረው ላገኘዎትም አባታችን አንኳር ሐሳቡን እስቲ ያስረዱን ምን ለማለት ነው የፈለጉት የሰባት ልጆች አባት ነኝ ግን ምን ያደርጋል ሁሉም እንዳለ ከሽፈዋል ሲሉ እስቲ ግልጽ ያድርጉት በቃ እያሉ የሉ በዚህ የሰውን እርዳታ በመፈልግበት ሰዓት ከጎን የሉ የወላድ መካን ሆኛለሁ የወላድ መካን አይ የራሳቸውን ኑሮ ያሳደዱ ይኖሩ አንዴ እንኳን ዞር ብለው አይተውኝ ያውቁ ያሳዝናል እና ይገርምሃል ልሽ በመጦሪያ እድሜ ዛሬም የሰው እጅ እንዳይተገድጃለሁ ይሄው አሁን እንኳን ይሄው እንግዲህ አይ ስልኬ በቃ የስልኬ ካርድ ሊዘጋ ነው ወይ እንደው መልሰህ ትደውልልኝና እንዳለ ታሪኬን በደንብ ዘርዝሬ ላስረዳ ይሆን አይ አልሞላም ካርድ አልሞላም አባታችን በዚህ አይነት መንገድ ማገዝ አልችልም አሰራሩም አይፈቅድም ደሞ እኮ ይሄው እንደሚሉት ሳስበው የርሶ ታሪክ በካርድም ብቻ የሚቋጭ አልመሰለኝም ሄሎ እንደፈሩት ተቋረጠ የወላድ መካን ዛሬ የሰማሁት ታሪክ ብቻ ሳይሆን ዋለኔ የሚያስብል መርዶ ጭምር አስበዋል እኛ አባት ከሰባት አንድ ካጡ እኔ ከሶስት ምን ላገኝ እችላለሁ ምን አለፋ ይሄ አስፈሪ ታሪክ በኔ ላይ እንዳይደገም የሆነ ነገር ማድረግ አለብኝ ነገን ዛሬ መገንባት አይመስልም እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ስውር ይገለጣል በሻማ ችቦ ታላቅ የእውቀት አርማ ንጋት በጀንበር እንደሚፈካ እልፍ ነው የብርሃን ዋጋ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ውብ ሆኖ እንዳማረበት ለረጅም ጊዜ የሚቆይ ብዙዎች የመሰከሩለት በመላው አሜሪካ ተደራሽነት ያለው ከ8 ዓመት በላይ በልዩነት የተመረጡ ከፍተኛ ጥራት ያላቸውን ሂዩማን ሄር በማቅረብ የሚታወቀው ጂቲ ሄር ዊግስ አሁንም አይተው የማያልፏቸው በብዙሃን ዘንድ ተመራጭ የሆኑ ሂዩማን ሄር በፈለጉት ከለርና ሳይዝ አቅርበውልዎታል እንዲሁም በባለሙያዎቻችን በእጅ ጥንቅቅ ተደርገው በተሰሩ የኮፍያ ዊጎች ጭምር ብለው ለመታየት በድረገጻችን ላይ ይምረጡ ይዘዙ ካሉበት እናደርሳለን GT Hair Wigs በስንቱ ምን ሆነሃል ምን ሆነ ነው ዝምታ ያበዛው ምን ባክሽ ሩቴ ዛሬ የሰማሁት ታሪክ ፈሪ ያደረገኝ ምን ነው ምን ሆንክ ጀግናው አይበገሬው ሰውዬ ፈሪ ሆንኩልሽ ሩቴ ምን ገጠመኝ ከሰው ጋር ተጣልተ ነው ከሰው በጣላማ በማን እድል ምን ሆነ ነው ጠጠር ያለ ነገር ነው የገጠመኝ
ስጋት ገባው ውስጤ። ወይ በስዬ ደግሞ ሰርተን እየገባን አይደል? የምን ስጋት ነው? ኧረ ተው ደግ ደጉን እናውራ እንጂ በስዬ። ወይ ደግ ደጉን ሂሩቴ እስቲ አስቢው የዛሬ 30 ዓመት በ2050 ሄኖክ ልብ ገዝቶ የሚጦረን ይመስልሻል? ምን ስትል አሰብከው? ገና ለሚመጣው ነው የምትጨነቀው? ኧረ በሰላም ያድርሰን በል። መድረሳችን የት ይቀራል ሂሩቴ? ሩቅ አድርገሽው ነው እንዴ? 2050 እኮ ነገ ጠዋት ነው። ያን ጊዜ እኮ ሄኒ ወደ 40 ዓመት ይሆነዋል። ህፃኑ ወደ 30 አይጠጋው። የኔም እንደዛ ትልቅ ሰው መሆኑ አይቀርም። ታዲያ ደስ ሊለን ነው የሚገባው። ልጆቻችን ጎልምሰው ልፋታችን ፍሬ አፍርቶ ማየት ከዚህ በላይ ምን ደስታ አለ? ለሰራባቸው ሰው ነው። ስትሰሪባቸው እኮ ነው። ዛሬ ስትሰሪባቸው ነው። ይሄን ደግሞ ዛሬ ጀምረዋለሁ። ይሄ ነገር በፍጥነት መላ መዘሄድ አለበት። አንተ ሄኖክ እንዴ ተዋቸው። ሄኖክ በስዬ ተዋቸው። ጥናት ላይ ናቸው ያጥኑበት። ሄድባቸዋል ጥናቱ። አንቺ አልገባሽም ነገሩ። ዋናው ጧሪ ትውልድ ማፍራት ነው። ምን ሆናችሁ ነው እናንተ? ቅሰስ ብሎ ይመጣሉ እንዴ? ስጠራችሁ ቶሎ አትመጡም እንዴ? አይ የኔ እኮ የሆነ ጥያቄ ጠይቀኝ እያሰብኩበት ነበር። ከዛ አቋረጥከኝ። ቁጭ በሉ። ምን ጠይቀሽው ነው? 2050 ላይ ቅድህ ምንድነው ብዬው ጠይቄው እስካሁን ምንም ያለኝ ነገር የለም። ያባቷ ልጅ አየሽ እቺ ደግ የተባረከች 2050 አርቃ የምታስብ ተባረክ። እሺ እና ምን አለ? ምን መለሰ? አይገርምም አባ? አስቤበት እኮ አላውቅም። እስከ ዛሬ ወደፊት ምን መሆን እንደምትፈልግ አታውቅም ማለት ነው? እዚህ ተይ። ከስር ኮትኩቼ ነው እኮ የወደፊት እቅዱን ማወቅ ያለብኝ። እሺ ወደፊት ምንድነው እቅድህ? አትናገርም እንዴ? ነው እኔ ላይ ስጨፍር መኖር ነው ሐሳብህ? እንደሱማ ነው ሐሳቤ። ምን? አይ ማለት ትልቅ ሰው ሆነ አይደል? አዎ እኔ ልክ እንዳጎቴ ሙሉ ቀን ነው የምፈልገው። እንደሙሉ ቀን? አዎ በቃ ማንም ሳይደርስብኝ በነፃነት ህይወቴን እያጣጣምኩ አጥና የሚለኝ የለ፣ ስራ የሚለኝ የለ፣ ቁርስና ራቴን እያሰብኩ በቃ ማንም ሳይናገረኝ ስፈልግ እየወጣሁ ስፈልግ እየገባሁ መኖር ነው የምፈልገው። በቃ ልክ እንዳጎቴ ሙሉ ቀን መኖር ነው የምፈልገው። አንተ ሙሉ ቀንን እንደዚህ አውርደህ እንድታይ ያደረገ ነገር ምንድነው? ደግሞስ ቢሆንስ የሰውን ህይወት በዚህ መንገድ ማጥናት ልክ ነው? ተናገር እንጂ ምን ይዘጋሃል? ቆይ እንጂ አትጩሂበት፣ ተረጋጊ። ተወኝ አንተ ደግሞ አታቋርጠኝ። ቆይ እንጂ ሂሩቴ ሙሉ ቀንንማ እንዲያወርዶ ማየቱ ትክክል ነው። ግን እንደው ልጄ እንደው ትንሽ እንኳን አላሳዝንህ? ምን ያባት ያለ ጧሪ ቀባሪ መንገድ ወድቄ ስቀር እንደው ትንሽ እንኳን አይሰማህም? የኔ ልጅ ይሄን ሁሉ ዓመት የደከምኩት የኳተንኩት እንደው ዝም ብሎ ነው ማለት ነው? ሄዲ አዎ መሰለኝ። ምንድን ነው ያለው? ወይ ለምንድን ነው የሚጮህብኝ? ሂሩቴ አሁን እኔ አለው እንደው ማርጀቱን ተይ። አሁን እኔ አለው ወይ በህይወት? እስቲ ቼክ አድርጊኝ። በቁሜ አልሞትኩም። ታዲያ ይሄንን ቆይ በስዬ እስቲ ተረጋጋ። አንተ ደግሞ የልጅ አይደለም እንዴ? ማ ይሄ አንተ ሄኖክ አሁን የተናገርከው በስህተት ካፋ አምልጦ ነው አይደለም? ኧረ አይደለም፣ አስቤበትም በጣም ነው መቀናበት። የሙሉ ቀንን ሰላም የማውቀው እኔና እኔ ብቻ ነን። እረፊው። ይሄማ አውላላ ሜዳ ላይ ነው የሚጥለኝ። እስካረጅም የሚጠብቀኝ አይመስለኝም። አሽቀንጥሮ ነው የሚጥለኝ። ግድ የለም እኔማ ቀድመሃለሁ። ያንተስ ቁርጡ ታወቀ። አንቺስ? እኔ ስኬታማ ሆኜ ዓለምን ትራቭል ማድረግ ነው የምፈልገው። ማለቴ ዓለም ላይ ያሉትን እያንዳንዱን ቦታዎች እየዞርኩ ማየት እፈልጋለሁ። ትዞሪያለሽ? ሰልፊሽ እንጂ ስለመጦር ምንም ነገር አታስቢ። እንዴ አባ ስለምን ጦር ነው የምታወራው? ይሄ ቲቪ ላይ ያለው እንዴ የሚዋጉበት ነው። ለምን አይተወኝም? ምን አረኩት? አባቱ ነኝ አይደል? ተወኝ ወንድሜ እባክህ። እኔ ተወኝ በቃ። ካንተ ጋር እኮ ጨረስኩ። አሃ መጦር ገባኝ። ለጦር ቅድመ ቀጠያ መሰለችኝ። ጋሻና ጦር እኮ ነው አባ። ጦር አታውቅም? የሚዋጉበት እንደዚህ አንድ ነገር ማድረግ አለብኝ።
አለበለዚያ እኮ ልጅ እያለው ልጅ እንደሌለው ባይተዋር የወላድ መካን መሆኔ ነው። 80 ዓመቴ ላይ ስባክን ታየኝ። አስበኸዋል? ይሄ ሁሉ ለፍቼ ደክሜ። ስለዚህ የመጦር ዓላማን በልጆቼ ውስጥ ማስረጽ አለብኝ። አሁኑኑ መጀመር አለብኝ። አሁኑኑ ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አደይ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ን በላቀ ቅልጥፍና በገነባ ነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት ውድ የሆነውን ሕይወት ከጅማሬ አንስቶ እየተከታተልን ማደሪያዋ የሆነውን አካሉ በጥራት እየመረመርን 23 ዓመታት ተቆጠሩ። የትኛውም የጤና እክል ወደኛ ቢያመጣው ከህመሙ ጋር እንዳይመለሱ በሙያችንን በሰብአዊ ፍቅራችን ልናክሞ ቃል አለብን። ኢትዮ ጠቢብ ሆስፒታል እስቲ ለዛ ለደጉ አባቴ ተንከባክቦ ላሳደገኝ ቸር ለሆነው አባቴ ገንዘብ ላስገባለት። ገንዘብ? የምን ገንዘብ ነው እሱ? ሩቴ ሰከን በይ ሩቴ። ሄሎ አባዬ፣ እንዴት ነህ አንተ? የተወደድከው ደጉ ቸር አባቴ ተንከባክበህ በስነ ምግባር ኮትኩተህ ያሳደግከኝ አባቴ እንዴት ነህ? ደህና ነኝ፣ እኔ ደህና ነኝ። አሁን የደወልኩት ምን መሰለ አባ፣ የደሞዝ ቀን ነውና ገንዘብ ልልክልህ ነው። እንዴ ለአንተ ለአባቴ ያላኩ ደግሞ ለማን ልልክ ነው? እንዴት እንዳሳደግከኝ እኮ እኔ ነኝ የማውቀው። አሁኑ ነው ይኸውልህ የደሞዜን ሩቡን፣ ኧረ የምን ሩብ፣ ግማሹን እልክልሃለሁ። ሄሎ ቻው ማለት ቻው። ኤሬዲያ ሲያቀብጠኝ አዲስ ስልክ ገዝቼ እኮ ምንም አልተግባባንም። እያወራሁ እያለ ጆሮዬ ላይ ጮሃል። እሱ ስልክ ከገዛኸው ቆየህ አይደል እንዴ? ምን አገባሽ አንቺ? ምንድነው ቀደም ማለት? አሃ ሲጀመር አንቺ ስለ ስልክ ምን ታውቂያለሽ? እውነቷን እኮ ነው። በስዬ ለምንድን ነው የምትቆጣት? ምን አገባት እሷ? የስልኬን ባህሪ እኔ ነኝ የማውቀው፣ እሷ ናት የምታውቀው። ስሙ ሳነሳው አባዬ ደወለ። ምን ሆኖ ይሆን? ማለቴ እንደተቋረጠ ገብቶት ነው የደወለው። ሄሎ አባ። ምን ነው የኔ ልጅ ጠፋህብኝ እኮ። ጠፋሁብህ አይደል አባዬ? ምን ላድርግ እባክህ፣ ያው ስራ አለ፣ ልጆች አሉ፣ ምንም እኮ መገናኘቱም ጠፋ፣ ጊዜ ጠፋ አባዬ። አይ ቢያንስ እንኳን አይደወልም? የመደወያ ጊዜ አጣ። በኋላ ወየው ብትል አታገኘኝም። ለማንኛውም ደህንነትህን ለመስማት ነው የደወልኩላችሁ። እሺ ቻው አባዬ፣ ቻው። አባዬ እኮ አይረሳኝም፣ ግን ትንሽ ተቀይሞኛል መሰለኝ። አንተ የምረስተው ነው እንዴ? ምን ላድርግ ታዲያ? ብረሳው ይፈረድብኛል እንዴ? ስራ አለ፣ የልጆች ነገር አለ፣ በዛ ላይ የገለታ ጭቅጭቅ አለ። እንዴ እኔ ከስንቱ ሆናለሁ። ለነገሩ ገንዘቡ ሲልክለት ይረሳል። ያምን ገንዘብ እኔ ለራሴ ልጆቼን ማበላው አጥቻለሁ። ጭራሽ ማን ነው ይሄን ጥያቄ ጠየቀኝ? ማን ነው? ምንድነው እናንተ ምንድነው ነገራችሁ? ጆሮአችሁን ቀስራችሁ የትልቅ ሰው ወሬ ትቦጠቡጣላችሁ እንዴ? አርፋችሁ የሰጧችሁን የቤት ስራ አሰሩም ወይ? መች ሰጠህን? ባልሰጣችሁስ ፈጥራችሁ አሰሩም እንዴ? ወይ እንደው ይኸውላችሁ ጥሩ የቤት ስራ ለኔና ለእናታችሁ የወደፊት ስንቅ የሚሆን ጥሩ ነገር አስባችሁ ታመጣላችሁ። በስዬ ቆይ ያዝ ጥሩ ነገር ነግሬያችኋለሁ። ተነሱ። የቤት ስራ ነው ይሄ አይደለም፣ እንደውም የክፍል ስራ ነው። ፈጠን እዚሁ ጉዳቸውን ነው የማየው። ምን ነው በስዬ
ፈተና ነው መጃጃል ነው እንጂ እንጂ ሩቴ ልጆቼን መፈተን አለብኝ ምን ደረጃ ላይ እንዳሉ ማወቅ አለብኝ መጃጃል ነው በፍጹም እንዴ ምን ሆነሻል እንጂ የነገ መውደቂያችንን ማወቅ የለብንም የልጆቹን የልብ ትርታ ማወቅ የለብንም እስቲ ንገሪ ምን ሆናችሁ ነው እናንተ ሰው ያስባላችሁ ምን እሺ ይኸው መጡ አንበሶች ጎበዞች እሺ እጃችሁ ከምን እስቲ አንበሳው አንተ ቅደም የኔ ትጀምር እሺ የኔ ምን አመጣሽ አንቺ መጽሐፍ የአመጋገብ ስርዓት እየቀለድሽብኝ ነው ኧረ አይደለም አመጋገባችን ምን መምሰል አለበት የሚል እኮ ነው ዛሬ ተመገብነው ለወደፊት ጠቅመናል ብዬ እኮ ነው የልጅ ነገር የሚተርኩላችሁን ሁሉ ታምናላችሁ የአመጋገብ ስርዓቱ መቸገረኝ ምግቡ እኮ ነው ምግቡም መግዣን የቸገረኝ እሺ አንተስ አባ የኔን አገምቶ አይነህን አይቼ አውቀዋለሁ ምንድን ቸኮሌት ይሄው በጣም ነው የሚጣፍጠው አንዴ ብቻ ነው የቀመስኩት እየሰማሽ ነው ሂሩቴ እንዴ አባ ለነገ ስንቅም ይሆናል አልክም እንዴ እስከ ነገ እኮ ይቆያል አይበላሽም ውሸቱን አባዬ ቸኮሌት ስለማይወድ እኔ ነገ በለዋለሁ ብሎ ነው የገዛው ሚስተር ብያለሁ እንዴ ነገርኩ ለምን እንደዚህ ጉድ ሰሪያለሽ Welcome aboard Flight 264. We will be in the air approximately 2 hours. ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ ይሩቴ ወይ በሲ እንደው አይገርምሽም ምኑ የነኚህ የልጆች ነገር እንደው አይገርምሽም ምኑ ገረመ በሲ ምንም እኮ ሐሳብ የላቸውም ስለኛ ምንም ሐሳብ የላቸውም እኛ እንደክማለን እንወጣለን እንወርዳለን እንለፋለን እነሱ እኮ ምንም አያስቡልን ምንም በሲ ልጆቹ ደግሞ ምን ያደርጉ በማይሆን ነገር አትጨቃጨቃቸው በሲ ልጆቹን ተዋቸው እስኪ እንዴ ነው የምትናገሪው አንቺ እኔም ብቻ ነው እንደሚያሳስበኝ አንቺ ነገ መውደቂያሽ አያሳስብሽም እንዴ የነገ መውደቂያ ደግሞ ምን ያሳስበኛል በሲ የዛሬን እኔ ከኖርኩ የነገን ደግሞ ፈጣሪ ያዘጋጀልኛል አንቺ መጨረሻሽ እንደናባትሽ እንዲሆን ፈልገሻል ማለት ነው እና አባዬ ደግሞ ምን ሆነ ተናገር እንጂ ምን ይዘጋሃል ያው በስንቱ ይሄ የልብህን ተናግረ የምታደፍጣትን ነገር ተወይም ብያለሁ አትናገርም እንዴ አንተ ምን ሆኑና አባዬ አሁን የሆኑት ነገር ሳይታይሽ ቀርቶ ነው እኮ ምንድነው አልታይሻለኝ ምን ሆኑ ከዚህ በላይ ምን ይሁኑ እስቲ ንገሪ ምን ይሁኑ ከዚህ በላይ አንዱ በመጦሪያ እድሜው ጭራሽ ላያቸው ላይ ሆኖ ይጦራል አንዷ ጨርሰዋለሁ እሺ ጨርሰው አንቺ ምን አርገሽላቸው ታውቂያለሽ እስቲ ምን አርገሽላቸው ታውቂያለሽ እነሱ ገፍተው ካልመጡ በስተቀር ዞር ብለሽ አይተሻቸው ታውቂያለሽ አንተኔ ቤቴን ብዬ ገንዘብ ስላልሰጧቸው ነው በስንቱ ገንዘብ ስላልሰጧቸው ገንዘብ ማን አለ ገንዘብ እየፈጠርሽ የምታወሪኝ ነገር ተይኝ ብዬ ይኸውልሽ እኔ አልወጣኝም አይተሻቸው አታውቂም ነው ያልኩት ስለ ገንዘብ አወራው እሺ ጥሩ እናያለን በስንቱ ስሜታዊ ሆንሽ ሂሩቴ ስሜታዊ ሆንሽ ቆይ እንደዚህማ መተኛ ሂሩቴ አይ መነጋገር አለብን አይደለማ እንዴ በስሜታዊነት ተነሳስተሽ ነገ ደግሞ ገንዘቡን ዘርተሽ ልጨርሽው ነው እንዴ ምንድነው መዘራው
ቆይ በስንቱ እኔ እነማየን ዞር ብዬ አይቻቸው አላውቅም። ውሸትም ሊሆን ይችላል። ለምን ብዬ የታዘብኩትን የመሰለኝን ነው። ብዙም አትመኝኝ ሂሩት፣ አትመኝ። በስዬ እኮ እውነት አለው። አንተ ልብስ እንኳን ከገዛውላቸው እኮ ወደ 6 ዓመት አካባቢ ያለፈው አልገርምህም? ምን ይሉኛል አሁን ሳብሰለስለው የመጣልኝ ይኸውልህ ከአባዬ ቤት ከወጣው ጊዜ በኋላ እንኳን በቅጡ ቡና አፍልቼላቸው አላውቅም። አሁን እኔ ልጅ ነኝ? ምኑ ነው የሚያስቀው? ልጆች መጣ እንዴ አቡ? ምን ነው መምጣት አልነበረብኝም? አረ እንደሱ አይደለም። ታዲያ ምንድን ነው መጣህ ማለት? ቤት አይደል እንዴ? የት ልሂድ? ምን እያደረጋችሁ ነው? አይ ትላንት የጀመርነውን ፊልም ለመጨረስ እያየን ነው። አባኔ ምንም አልገባኝም። በእናትና ተርጉምልኝ። ተርበል ምን ይላል? እኔ ለራሴ ጨንቆኛል ተርጉምልኝ ይላል እንዴ? እኔ የቀበጣ አሻንጉሊት እችላለሁ ብለህ አይደል እንዴ ከፈትከው? ተወጣው። ዳይ ወደዚህ ነው። ቦታችሁን ያዙ። ምን ልናደርግ ነው? ቦታ ያዙ። አጠር ያለች የግንዛቤ ማስጨበጫ አለችኝ። የግንዛቤ ማስጨበጫ? እሱ ደግሞ ምንድን ነው? እስቲ ተወኝ። ገና ሳልጀምር ታጣድፈኛለህ እንዴ በጥያቄ? እሺ በጣም ጥሩ በጣም ጥሩ። ዘና በሉ ልጆች፣ ዘና በሉ። በጣም ወሳኝ ነገር ነው ዛሬ የምንማማረው። ኃላፊነት። ስለ ኃላፊነት ነው የምንነጋገረው። ኃላፊነት በሁለት ይከፈላል። አንድ የቤተሰብ ኃላፊነት፣ ሁለት የልጆች ኃላፊነት። የቤተሰብ ኃላፊነት አይተውት፣ ይሄ ምን ያደርጋል? ከዚህ በላይ አልሰነጠቅ። ትኩረታችንን የልጆች ላይ እናደርጋለን። የልጆች በቃ ጨረስ ነው። ገና ሳልጀምር ምን ሆነሃል አንተ? እሺ የልጆች ኃላፊነት አንደኛ ለምሳሌ ማጥናት፣ የቤት ስራ መስራት ሊሆን ይችላል። ያው እዚህ ውስጥም ሊገባ ይችላል። ማጥናት፣ መጫወት እንዴት ኃላፊነት ይሆናል? ግን እኮ አንዳንዴ መጫወት ኃላፊነት ነው ሊሆን ይችላል። ግን ወደ በኋላ ወደ መጨረሻ የሚመጣ ዝርዝር ነው። ከዛ በፊት ወሳኝ የሆኑ ነጥቦች አሉ። እሺ ማጥናት ብለናል። ምንድነው ያልሽው? መማር ነው። የቤት ስራ መስራት ተውቴን። ግን ከዛ በፊት ወሳኝ የሆነ ነገር ረስታችኋል። እኔ እንጃ የረሳ ነው ያለ አይመስለኝም። ዋና የተባሉ ተጠቅሰዋል። አስቡ። አንድ በጣም አንገብጋቢ ነገር አልመጣላችሁ? እሺ እስቲ አንብበው ይሄንን። መጦር። የምን ጦር? መጦር ኖ መጦር ትላለህ እንዴ? መጦር አይደለም። እሱን ጦር የለበትም። መጦር ምንድን ነው መጦር? ኧረ እኛ መጦር የሚባል ነገር አልተማርንም። መጽሐፍ ላይ እኮ እራሱ እኮ የለም። ስለማትከታተል ነዋ ትምህርትህን። አየህ በደንብ እንደማታጠና ያስታውቅብሃል። መጦር የሚባል ነገር አለ። እናትና አባትን መጦር ምንድን ነው? ሄሩቴ ወዴት ነው? በስዬ እነማዬ ጋር። ምንድን ነው ያዝሽው? እቃ እያሸሸሽ ነው እንዴ? አላቅሽም ነበር ማለት ነው። ለምንድን ነው ማሸሸው? እናትና አባቴን መጦር የለብኝም? መጦር ታዲያ እኔ ልጆቹን ያልኩት እንጂ እኛን ያማከለ ነው እንዴ መጦር ያወራሁት? እንግዲህ ነው የሰማሁትን መተግበር አለብኝ። አሳልፈኝ። ኧረ ይኸውልሽ ከዚህ ቤት ቤሳቤስቲን ትጥፋና ተላለቅን። በገዛ እጅ ማታ ቀባጥሬ እኮ ነው ይበለኝ። እሺ ምን ላይ ነበርን? አባ ጨረስን አይደል? አልጨረስንም። ገና እኮ የክለሳ ጥያቄ አለ። ቆይ ለምሳሌ አንድ ሰው አንድ አባት ልጆቹን አሳድጎ አድጎ ኖሮ 70 ዓመት ሲሞላው ምን ያስፈልገዋል? ሄልዬ ጌታዬ አባቴ ስወድ አደራህን ተጠንቅቀህ አስበህ መልስ። እሺ ቅስሜን ተሰብረዋለህ። እሺ ጃካ ነው መልሱ። ምንድን ነው ጃካ? አባዬ አያቴ የሚለብሰው ጃኬት ነው ጃካ። አቤት ሙቀቱ! አፍ
አፍኖ ሊገለኝ ነበር። ግን ያው ለልጆቹ አሁን ተባለ ነበር አፍኖ እሺ ተነሱ 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 ልብሳችሁን ቀይሩ አንድ ቦታ ይዣችሁ ሄዳለሁ የስ መዝናኛ ቦታ ነው ልብስ ልትገዛልን ነው ተነስ ግባ ሄድ ግባ እንኳን ለመግዛት ለመስፋት ማትሆኑ በመጨረሻ የገባኝ በቲዮሪ አይሆንም አዎ ሌላ ምርጥ ዘዴ መፈለግ አለብኝ ስለዚህ ፕራክቲካሊ መማር አለባቸው አለበለዚያ አይረዱኝማ